ሰላም እንዴት ናችሁ? ይህ ሲቲዝንሽፕ ለሰባተኛ ክፍል ዩኒት 3 ዲሞክራሲ። ዲሞክራሲ ምን ማለት ይመስላችኋል? ከዚህ በፊት ሲቲዝንሽፕ ምን ማለት እንደሆነ የመጀመሪያው ዩኒት፣ ሁለተኛው ዩኒት ስቴት ኤንድ ገቨርንመንት መንግስትና ሀገር በምን እንደሚለያዩ አይተናል። ስለዚህ በደንብ አንደርስታንድ የምታደርጉት የምትረዱት ከሆነ በዚህ ክፍል በቀጣይ 8ኛ ክፍል ጀምሮ እስከ 12ኛ ክፍል ያላችሁ የሲቲዝንሽፕ ኤጁኬሽን ትምህርት በጣም ይቀላችኋል ማለት ነው። ዲሞክራሲ የዲሞክራሲ ጽንሰ ሀሳብ ወይም ዘ ኮንሴፕት ኦፍ ዲሞክራሲ is one of the most frequently discussed topics in our daily lives በየዕለት ህይወታችን በተለይ ምርጫ ፖዚሽን ስልጣን ምናምን ሲኖር ብዙ ጊዜ ዲሞክራሲ የሚባለውን ነገር ሰምታችሁ ይሆናል ወይም ብዙ ጊዜ ይሰማል። በዚህ ምክንያት as a result one of the primary goals of this unit የዚህ ዩኒት ዋና ዓላማ will be ምን ይሆናል? to explain what the concept of democracy entails የዲሞክራሲ ጽንሰ ሀሳብ ምን ምን ነገሮችን እንደሚያጠቃልል ማስረዳት ይሆናል የዚህ ዩኒት። the various forms of democracy will also be ብሪፍሊ ዲስከስድ። ስለዚህ ባጭሩ የተለያዩ አይነት የዲሞክራሲ ቅርጾች ወይም ሁኔታዎች አሉ፣ እነሱም የተካተቱበት ነው። ስለዚህ በዚህ ዩኒት የምናየው ይሄንን ይሆናል። ሶ ዲሞክራሲ፣ ሊበራል ዲሞክራሲ ትንሽ ነፃነት ያለው ዲሞክራሲ ማለት ነው። ሶሻል ዲሞክራሲ፣ ሶሻል ማለት ሶሻይቲ ማህበረሰብ ከሚለው የመጣ ነው። ሶሻል ዲሞክራሲ ወይም ማህበረሰባዊ ዲሞክራሲ፣ ዳይሬክት ዲሞክራሲ፣ የቀጥታ ዲሞክራሲ፣ ኢንዳይሬክት ዲሞክራሲ፣ በተዘዋዋሪ የሆነ ወይም ቀጥተኛ ያልሆነ ዲሞክራሲ፣ ፕሮሲጀራል ዲሞክራሲ እንድ ሰብስታንቲቭ ዲሞክራሲ፣ ያካሄድና የይዘት ዲሞክራሲ የሚሉ ነገሮችን ታውቃላችሁ ተብሎ ይጠበቃል። በዛሬው ትምህርታችን በዋናነት የምናተኩረው ዘ ሚኒንግ ኦፍ ዲሞክራሲ። ለነገሩ ይህ ዲሞክራሲያዊ መብቴ ነው ይላል ሰው። ዲሞክራሲ አለ የለም? እዚህ ሀገር ዲሞክራሲ አለ የለም ይላል ብዙ ጊዜ። አሜሪካ ዲሞክራሲ ያለባት ሀገር ናት ይላል። ዲሞክራሲ ግን ምን ማለት ነው? ዲሞክራሲ እናንተ ክፍል አለ ወይስ የት ነው ያለው ዲሞክራሲ? እሱን በተመለከተ ለማወቅ የተጻፈውን ነገር ማየት አለብን። ዘተርም ዲሞክራሲ የሚለው ቃል is derived from ከየት ነው የመጣው? መጀመሪያ ከየት ነው የመጣው? ሁለት የግሪክ ቃላት፣ ልክ አሁን ሁለት የግዕዝ ቃላት ቢባል እንደማለት ነው። ሁለት የአማርኛ ቃላት ቢባል ይሲ ትምህርት ቤት እንደሚባል ይህም መጀመሪያ ቃሉን የተጠቀሙት ሀገራትን መሰረት ያደረገ አጠራር ነው፣ ስም ነው ያወጣለት። ስለዚህ የእናንተ ስም መጀመሪያ ወላጆቻችሁ ላይ ስለሆነ መጀመሪያ የነበራችሁ ወላጆቻችሁ ያወጡላችሁ ስም ነው የሚኖረው ካልቀየራችሁት በቀር። ስለዚህ ዲሞክራሲ የሚለውንም ለመጀመሪያ ጊዜ ከነበረው የተለመደ እንቅስቃሴ ዲሞክራሲ የሚባለው ነገር ያስፈልገናል ብለው የፈጠሩት ሰዎች የሚጠቀሙበት ቋንቋ የግሪክ ቋንቋ ነበርና ዲሞክራሲ የሚለውም ከሁለት የግሪክ ቋንቋዎች ወይም ቃላት፣ ቋንቋ ስል ቃላት ለማለት ነው የመጣ ነው። ዲሞስ ኤንድ ክራቶስ የሚል ነገር። ዲሞስ ማለት ዘ ፒፕል የሚል ነው፣ ሰዎች። እንደ ክራቶስ የሚል ቱሩል አንዱ ክራቶስ የሚለውን ክርስቶስ ብሎኛል ለሆነ ጊዜ። ክራቶስ ማለት ነገር ግን በግሪክ የግሪክ ቃል ነው፣ ወደ እንግሊዘኛው ሲተረጎም ቱሩል ማለት ነው። ስለዚህ ዲሞስ ዘ ፒፕል፣ ክራቶስ ቱሩል። ዲሞክራሲ አንድ ላይ ሲሆን ሜቢ ሩል ኦፍ ዘ ፒፕል ወይም ሩሊንግ ዘ ፒፕል፣ ህዝቦችን ማስተዳደር፣ ህዝቦችን መግዛት የሚል ትርጉም ይሰጠናል። በዚህ መሰረት ዘተርም ዲሞክራሲ የሚለው ቃል ሪፈርስቱ ምንን ያመለክታል? ቱ ዘ ኮንሴፕት የሚለው የምንን ጽንሰ ሀሳብ? ዘ ኮንሴፕት ኦፍ ሩል ባይ ዘ ፒፕል። ስለዚህ አሁን በጣም የሚገርም
አለዋወጥ ነው። ዲሞስ ዘ ፒፕል፣ ክራቶስ ቱ ሩል። ሶ ሜቢ የሆነ ሰው እንደ ራሱ አገላለጽ ሩሊንግ ዘ ፒፕል ሊለው ይችላል፣ ህዝብን ማስተዳደር፣ ወይም ሩል ኦፍ ዘ ፒፕል የህዝብ አስተዳደር ሊለው ይችላል። ኦኬ ሶ ግን ደግሞ እንዴት ይባል ይችላል? ሩል ባይ ዘ ፒፕል በህዝብ መመራት መገዛት እንደማለት ነው። ስለዚህ አሁን ሩል ባይ ዘ ፒፕል ሲባል ሶ ሁ ሩልስ ዘ ፒፕል ሩልስ ሶ ዘ ፒፕል አር ዘ ሩለርስ የሚያስተዳድሩት ሰዎች ናቸው። ሜቢ ክላሳችሁን ብናይ በዚህ ሩል ባይ ዘ ክላስ ሜት ዘ ክላስ ሜት ሩል ባይ ዘ ስቱደንትስ ሶ ዘ ሶርስ ኦፍ ዘ ሩሊንግ ኢዝ ፍሮም ዘ ክላስ ወይም ዘ ሩልስ አር ክሬትድ ባይ ዘ ክላስ ወይም ዘ ስቱደንትስ ክሬት ዘ ሩልስ። እናንተ የሆነ ደንብ ብታወጡ መመሪያ ነገ 2 ሰዓት ያልገባ ተማሪ ክላስ አይገባም የሚል ነገር ብታመጡ በዛ ሁሉም ሰው ይተዳደራል ብለን እናስብና ሶ ዊ ካን ሴይ ዛት ዘ ሩል ባይ ዘ ስቱደንትስ እንደዛ እንደማለት ነው። ኤኒዌይ ዲሞክራሲ is a system of a government in which people rule directly or indirectly. ዲሞክራሲ የሚለው ነገር በአንድ የመንግስት ስርዓት ላይ ያለ እና ሰዎች በቀጥታም ይሁን በተዘዋዋሪ ወይም ቀጥተኛ ባልሆነ መንገድ ያ ማለት ቀጥተኛ ያልሆነ ከሆነ የግድ ምን መለክ አለባቸው? እነሱ የመረጧቸው ተወካዮች መኖር አለባቸው። ስለዚህ ወይ የራሳቸው ያስተዳድራሉ which rule people rule directly ሰዎች በቀጥታ ያስተዳድራሉ ወይም ደግሞ በተዘዋዋሪ ያስተዳድራሉ። ያ ማለት በመረጧቸው። የእናንተ ክፍል ወይ ክፍሉ በአጠቃላይ ክላሱን ያስተዳድራል፣ ክፍሉን ያስተዳድራል፣ ወይ ደግሞ እናንተ የመረጣችሁት የክላስ አለቃ ክላሱን ያስተዳድራል። እናንተ የመረጣችሁት የክላስ አለቃ ክላሱን አስተዳደረ ማለት ቀጥተኛ ባልሆነ መንገድ ክላሱ አስተዳደረ ማለት ነው። እንደዚህ ብለዋል እንግዲህ ዲሞክራሲ የሚለውን ነገር የፈጠሩት ሰዎች። ይህን ነገር መያዝ ነው። ዲሞክራሲ is a government by which the people in which supreme power is vested in the people ፍጹማዊ የሆነው ስልጣን ለሰዎች የተሰጠ ሆኖ ነው የሚለው and is exercised directly or indirectly ይሄ ስልጣንም ወይ በቀጥታ ወይ ቀጥተኛ ባልሆነ መንገድ አገልግሎት ላይ የሚውል ሆኖ ምን ይላል? is a government by the people in which democracy is a government። ስለዚህ መንግስት ማለት ህዝብ ነው፣ ህዝብ ማለት መንግስት ነው እንደማለት። ዲሞክራሲ is a government ይላል፣ መንግስት ማለት ነው ይላል። by the people መንግስት በማን? በፒፕል ህዝብ በመረጠው መንግስት ነው። ግን ማን የመረጠው? ህዝብ የመረጠው መንግስት። ሰዎች ወይ ራሳቸው ወይ በመረጧቸው ተወካዮች ሲያስተዳድሩ ነው። ዲሞክራሲ is a people centered system። ፒፕል ሴንተርድ ማለት ህዝብን ማዕከላዊ ያደረገ ማለት ነው። ህዝብን ማዕከላዊ ያደረገ ማለት በህዝብ የተመረጠ፣ ህዝብ የሚመርጠው፣ ህዝብን ያማከረ ማለት ነው። ህዝብ አይሆንም ካለ የማይሆን ማለት ነው። ስለዚህ ሰዎች ምንድናቸው በዚህ አካሄድ? the people are the heart ልብ ናቸው። the people are the root ስር ናቸው። the people are the fruit ፍሬዎች ናቸው። የማን? የዲሞክራሲ ወይም መንግስት የሚባለው ልቡ ህዝብ ነው። መንግስት የሚባለው ስሩ ህዝብ ነው። መንግስት የሚባለው ፍሬው ህዝብ ነው። ሌላ አዲስ ነገር የለውም ዲሞክራሲ። ስለዚህ ከዚህ በፊት አስታውሱ እንደሆነ government is among the elements of a state. So to form or to create a state, we need a government. So that government may be either monarchy or aristocracy or a dictator or democratic ብለናል። So in case of democratic government, so we can say that the source of the power of that government are the people. The power of that government is limited by the people. In any way, the government is actually the people.
ቢኮዝ ኢት ኢዝ ፍሮም ዘ ፒፕል ባይ ዘ ፒፕል ጀስት ላይክ ዛት። ሶ አብርሃም ሊንከን የሚባል የቀድሞ የአሜሪካ ፕሬዚዳንት ታውቁታላችሁ። በጣም ስሙ ገኖ የሚታወቅ ነው። በተለይ አሜሪካን ሀገርን ዲሞክራቲክ ከማድረግ አንጻር ሰው እንዲህ አድርጎ ዲሞክራሲን ይገልጸዋል። ዲሞክራሲ አስ ገቨርንመንት ኦፍ ዘ ፒፕል፣ የመንግስት የህዝቦች መንግስት፣ ባይ ዘ ፒፕል በህዝቦች፣ ኤንድ ፎር ዘ ፒፕል። ምን ማለት ነው? ገቨርንመንት ኦፍ ዘ ፒፕል ማለት ዘ ኢንዲቪዥዋልስ ፎርሚንግ ዛት ገቨርንመንት አር ዘ ፒፕል። ያ መንግስት የሚባለውን ነገር የመሰረቱት ሰዎች ናቸው። አንድ ገቨርንመንት ኦፍ ዘ ፒፕል፣ ያን መንግስት የሚባለውን የመሰረቱት ሰዎች ናቸው። ኤንድ ባይ ዘ ፒፕል፣ በማን? በሰዎች። ለማን? ለሰዎች። በዚህ መንገድ ኢን ዚስ ኬዝ በዚህ መንገድ ዘ ገቨርንመንት ኦፍ ዘ ፒፕል ሪፕሬዘንትስ ዘ ሶርስ ኦፍ ዘ ሌጊቲሜሲ። ገቨርንመንት ኦፍ ዘ ፒፕል የሚለው ነገር ሪፕሬዘንት ዘ ሶርስ ኦፍ ዘ ሌጊቲሜሲ፣ ስልጣኑ የሚመነጨው ከህዝብ ነው የሚለውን ያመለክታል። አስ ገቨርንመንት ኦፊሻልስ አር ኤሌክትድ ሶለንሊ ባይ ዘ ፒፕል። ስለዚህ የመንግስት አካላት የሚመረጡት ሶለንሊ ማለት ኦንሊ ማለት ነው፣ በመንግስት በሰዎች ይመረጣሉ። ዌራስ ገቨርንመንት ባይ ዘ ፒፕል የሚለው ደግሞ ኢምፕላይስ ፐብሊክ ፓርቲሲፔሽን ኢን ዘ ገቨርንመንት ፕሮሰስ ኤንድ ሰልፍ ገቨርንመንት። ህዝቡ በንቃት በነቂስ ተሳትፎ መንግስትን ይመርጣል፣ መንግስታቸውን ይመርጣሉ። ይሄ ሂደት ደግሞ ሰልፍ ገቨርንመንት እንደማለት፣ ምክንያቱም ራሳቸውን የሚያስተዳድራቸው የራሳቸውን አካል ራሳቸው ይመርጣሉ። ዛት ኢዝ ዋት ዊ ኮል ፖፑላር ሰልፍ ገቨርንመንት ኦር ገቨርንመንት ፎር ዘ ፒፕል ዊች ሪፈርስ ቱ ዘ አይዲያ ዛት ገቨርንመንት ኦፊሻል ሹድ አክት ኢን ዘ ቤስት ኢንተረስትስ ኦፍ ዘ ፒፕል። ምን ማለት ነው? የመንግስት ዋና ሚናው የህዝቡን ቤስት ኢንተረስት ማለት ዋና ፍላጎቱን መሰረት አድርጎ ነው መስራት የሚገባው የሚል ነው። ዲሞክራሲ የሚለውን ጽንሰ ሀሳብ የሚጠቀሙ ሀገራት ወይም መንግስታት ዋና ስራቸው የሀገራቸው ህዝብ የሚለውን ነገር መስማት ይሆናል። ምክንያቱም አንድ ሀገር የሚሆነው ህዝብ ካለ ነው። ያ ህዝብ የሚለው ሀሳብ፣ ህዝብ ማለት ደግሞ we are not just talking about the number of that individual or the number of people or the number of persons, but in any way we are talking about the ideas or the perceptions or the interests of that individuals within that state. በአንድ ሀገር ውስጥ ያለው ሰዎችን ቁጥራቸውን አይደለም ህዝብ የምንለው፣ ሀሳባቸው የሚደመጥ ከሆነ፣ ፍላጎታቸው የሚከበር ከሆነ፣ ምክንያቱም የነዛ ሁሉ ዳይቨርሲፋይድ የሆነ ፍላጎት ተቀባይነት የሚኖረው ሲሆን ነው ጀስት በዛ መንገድ ህዝብ ልንላቸው የምንችላቸው። የእነሱን ፍላጎት ከግምት ውስጥ የማያስገባ ሀገር ህዝብ አለኝ ሊል አይችልም። ለምሳሌ መንግስታት በጀት በሚመድቡበት ሰዓት ብዙ ጊዜ የህዝብ ቁጥር ያደርጋሉ። ያ የህዝብ ቁጥሩ በጀት ለመመደብ ብቻ ሆኖ የተወሰኑ ግለሰቦች የሚዘርፉት ከሆነ፣ በቂ መንገድ ሳይኖር ባለስልጣናት መኪና የሚገዙበት ከሆነ፣ ቆሎ የሚበሉት አጣው ጮማ የሚቆርጡበት ከሆነ ህዝቡን ለቁጥር ተጠቀሙት እንጂ ህዝብ እንዳለ አልቆጠሩትም ማለት ነው። ዞሮ ዞሮ ቤስት ኢንተረስት ማለት ዋና የህዝቡ ፍላጎት ምንድን ነው? ያንን መሰረት አድርጎ የሚሰራ መንግስት ዊ ካን ሴይ ዲሞክራቲክ ገቨርንመንት። ይህን ነገር የሚያስረዳ ነው። ይህን ኬዝ ስተዲ ብታነቡት ሞር ያስረዳችኋል። ሌላው ኦሪጂን ኦፍ ዲሞክራሲ ነው። ለመሆኑ ዲሞክራሲ ከየት መጣ? ከኢትዮጵያ ይሆን? ከአሜሪካ ይሆን? ከየት ይመጣል? ዋናው መሰረቱ የአቴንስ ነው። አቴንስ የምትባል ሀገር ናት፣ ጥንታዊት ሀገር። አቴኒያን ዲሞክራሲ የሚባልም ለዛ ነው። ዲሞክራሲ መጀመሪያ ተፈጠረ ወይም ታሰበ የሚባለው በአምስተኛው መቶ ክፍለ ዘመን ነው፣ ከክርስቶስ ልደት በፊት በአምስተኛው መቶ ክፍለ ዘመን። ማለት ምን ያክል ዘመን እንደሆነ አስቡት። አሁን ላይ 2025 ላይ ደርሰናል፣ በግሪጎሪያን እንኳ አፍተር ቢሲ ማለት ነው። አሁን ላይ ጀስት ኤሲ ወይም ግሪጎሪያን ካሌንደር። ኤኒዌይስ በጣም ጥንታዊ እንደሆነ ያመለክታል። ዌን ዊ ስፒክ ኦፍ
ግሪክ ዲሞክራሲ ሲባል ቅድም we are referring to Athenian ዲሞክራሲ ግሪክ የሚባለው ቋንቋ የአቴንስ ነው እንደማለት ነው። So this is not because Athens was the only Greek city-state to have democratic form of government. Rather, Athens was the most prominent and powerful. እንግዲህ በዛን ጊዜ የግሪክ የምትባለው ግዛት የመጀመሪያውን የዲሞክራቲክ ጽንሰ ሀሳብን የጀመረች ሳትሆን በጣም ከሷ በፊት አቴንስ በጣም የታወቀች በሂስትሪም ቀጣይ ታሪክ የሚባል ትምህርት ትማራላችሁ። እዛ ጋር በስፋት ታውቃላችሁ። ኤኒዌይስ ዋናው ኦሪጂኑ አቴንስ እንደሆነች ልብ ማለት ያስፈልጋል። ኢን አቴንስ ኤቭሪ ሲቲዝን በተለይ ሜል አዳልት ኩድ ቮት ኢን ዘ አሴምብሊ ኦን ዘ ሲቲስ ሞስት ኢምፖርታንት ኢሹስ። በዛ ዘመን ከተማዋን በተመለከተ አገሯን በተመለከተ የሚደረግ ማንኛውም ጉዳይ ላይ ወጣቶች ይሳተፍ ነበር። በተለይ ወንድ ወጣቶች ይሳተፉ ነበር። ስለዛ ዲሞክራሲ ወዝ ዳይሬክት ኢን ኢትስ ግሪክ ኦሪጂን፣ ቀጥተኛ ተሳትፎ ስለነበራቸው ወጣቶች ዳይሬክት ዲሞክራሲ ይባላል። አሁን ቀጣይ ምናየዋለን ኢንዳይሬክት ዲሞክራሲ። ምክንያቱም በአንድ አዳራሽ ውስጥ ሰውን ሰብስቦ ምረጡ ማን ይሁን። ለምሳሌ እናንተ ክፍል አለቃ ሲመረጥና የትምህርት ቤቱ አንድ አለቃ ቢኖረው ሲመረጥ በአንድ ክፍል ውስጥ የማይበቃ ሊሆን ይችላል። በተወካዮቻቸው አማካኝነት ለምሳሌ የእናንተን ክፍል የምትወክሏቸው ሰዎች ሄደው የእናንተን አጠቃላይ 50ም ሆኖ 40ም ሆኖ የእናንተን ሁሉ ድምፅ ወክለው የሚመርጡ ሰዎች ትመርጣላችሁ። ልክ እንደዛ ማለት ነው ኢንዳይሬክት ዲሞክራሲ። ዳይሬክት ዲሞክራሲ ከሆነ ግን ቀጥታ ይሰበሰባሉ። በየትኛውም ዘርፍ ስቴዲየም ሊሆን ይችላል፣ መስክ ላይ ሊሆን ይችላል፣ ቤት ሊሆን ይችላል። በየትኛው መንገድ ኦንላይንም ይሁን ኦፍላይን፣ ምናልባት አሁን ላይ ዘመናዊ ቴክኖሎጂም ስለጨመረ በአንዴ ሚሊዮን ሰዎች ሀሳብ ሊሰጡ የሚችሉበት አግባብ አለ። ዳይሬክት ዲሞክራሲ በሚባል ጽንሰ ሀሳብ ዘመናዊ ቴክኖሎጂዎችን ተጠቅሞ ኤክሰርሳይዝ ማድረግ ይቻላል። 100 ሰዎችን የሚበቃ ቤት ላይኖረን ይችላል። አሁን ላይ ሚሊዮኖች ኦንላይን በስልካቸው ተጠቅመው ቀጥታ ተሳትፎ ማድረግ ይችላሉ። የሚፈልጉትን ሰው መምረጥ ይችላሉ። ዘ ቨርች ኦፍ ቴክኖሎጂ፣ የቴክኖሎጂው ዘመኑን የዋጀ ቴክኖሎጂ ስላለ ማለት ነው። በዛ ዘመን መጀመሪያ ዲሞክራሲ ሲፈጠር ዳይሬክት ነበረ። በቀጥታ ሰዎች ተሰብስበው የሚፈልጉትን መሪ ይመርጣሉ። መሪ ብቻ ሳይሆን የሚፈልጉትን ሀሳብም ይመርጣሉ። አቴኒያን ዲሞክራሲ የሚባለው ለመጀመሪያ ጊዜ አቴንስ ላይ ዳይሬክትሊ ኤክሰርሳይዝ ወይም ተግባር ላይ ይውል የነበረው ዲሞክራሲ በአጠቃላይ የራሳቸው የሆነ ኤሌመንትስ ነበሯቸው። ምን አይነት ይመስል ነበር? ለምሳሌ ዳይሬክት ፖፑላር ፓርቲሲፔሽን ነበረ። ፖፑላር ማለት ፒፕል ከሚል የመጣ ነው። ቀጥታ ተሳትፎ፣ ቀጥታ የህዝብ ተሳትፎ ነበረ። በተለይ ወንድ ወጣቶች ይሳተፉ ነበር በሚለውን ያዘው። ፖለቲካል ኢኳሊቲ ነበረ። አትሊስት ፎር ፍሪ አዳልት ሜል ሲቲዘንስ። ምናልባት ሴቶች በግልጽ እንደሚሳተፉ የተጻፈ ነገር ባይኖርም በዋናነት ግን ወንዶች አንተ ትልቅ ነህ፣ አንተ ትንሽ ነህ፣ አንተ የተማርክ ያልተማርክ የሚል አንተ ፓወርፉል ነህ፣ አንተ እንዲህ ነህ የሚል ዲስክሪሚኔሽን ወይም መገለል ሳይደረግባቸው ይሳተፉ ነበር። አትሊስት በዛ ዘመን it is a sign of equality. The notion that government should be responsible to the people. ኖሽን ሀሳቡ ጽንሰ ሀሳቡ መንግስት ለህዝቡ ኃላፊነት እንዳለበት የሚያመለክት አንዱ የአቴኒያን ዲሞክራሲ ኤሌመንት ነው። ሌላው it invented the idea of citizen as opposed to subject። እንግዲህ ሰብጀክት እና አሁን የዜጋ ተቃራኒ ምንድን ነው ብላችሁ ምን ትሉኛላችሁ? ዜጋ ያልሆነ ነው የምትሉኝ። ዜጋ ያልሆነ ማለት ምን ማለት ነው ግን? ዜጋ ያልሆነ ማለት የአንድ ሀገር አባል ያልሆነ ያቺ ሀገር የምትሰጠውን መብት አይጠቀምም፣ ግዴታውንም እንዲወጣ አይገደድም የዚያች ሀገር አባል ስላልሆነ። ግን ደግሞ ቀጥታ ግን ያ ተቃራኒው ላይሆን ይችላል። አንድ ሀገር ላይ ዜጋም ናችሁ፣ አባል ናችሁ፣ ስማችሁ ተጽፏል፣ ግን የሚጠበቅባችሁን አይነት የዜግነት ክብር ላታገኙ ትችላላችሁ። እንደዚህ እንዘምራለን አይደል? የዜግነት ክብር ዘምረን የምንቀር ቢሆንስ? ምናልባት ሀሳባችን የማይሰማ ቢሆን የዚህ አይነት ተቃራኒ ማለት ነው። ዜጋ ነን ግን ሀሳባችን የማይሰማ ቢሆን ምን እንባላለን? ሰብጀክት እንባላለን። በቃ ያር ሰብጀክት
በሌላ ጥቅል ስሙ ዌር ስሌቭስ እንደማለት ነው። ዲሞክራሲን ስናወጣው ቀጥታ ሲቲዝን የሚለው ነገር ከቀረ ልብሳችን ሆኖ ከነበረ ካወለቅነው በኋላ ምን እንሆናለን? ዌር ሰብጀክትስ ወይም ዌር ስሌቭስ አክቹዋሊ ጀስት ላይክ ዛት ሶ if we take the idea of democracy, what remains maybe the idea of slavery, just like that. የዲሞክራሲ ጽንሰ ሐሳብ ከተነሳ ሊቀር የሚችለው ነገር ያው የባርነት ጽንሰ ሐሳብ ነው የሚሆን። ምክንያቱም ሐሳባችን አይደመጥማ። የአስተዳዳሪዎች የተሻለ ፓወር ያላቸው ሰዎች አቅም ብቻ ነው እዛ የሚንጸባረቀው። ስለዚህ እንደ ህዝብ እንደ ዜጋ ማለት እንግዲህ ምን ብለናል ከዚህ በፊት በአንድ ሀገር ህግ መሰረት የሚሰጥ የሀገር አባልነት። ስለዚህ የሚሰጥ መብት አለ፣ የሚጠበቅበትም ግዴታ አለ። በክብር ስለምትፈልገው ያች ሀገር አያችሁ። ሰው መብት የማይኖረው ከሆነ ምንድን ነው የሚሆነው? ሰብጀክት ነው፣ በቃ ተገዥ ነው፣ እንደፈለገ ወዲያ የሚባል አይነት ይሆናል። ዲሞክራሲ መምጣቱ ግን ይሄን ያስቀራል ማለት ነው። ሶ ዘ አቴኒያን ዲሞክራሲ ኦን ዘ አዘር ሃንድ had fatal and serious limitations። እነዚህ ጽንሰ ሐሳቦች ቢኖሩም ብዙ ሀገራት ላይ ያልተለመዱ በጣም ወሳኝ የሆኑ ኤሌመንትስ ቢኖሩትም ግን በጣም ፋታል ማለት በነገራችን ላይ ገዳይ ማለት ነው። በጣም አደገኛ እና በጣም ከባድ የሆኑ ክፍተቶች ግን ነበሩበት እያለን ነው። ክፍተቶች ለምሳሌ ምን ክፍተት ነበረው አቴኒያን ዲሞክራሲ? የመጀመሪያው አንድ ዲሞክራቲክ ኢን ሞደርን ሴንስ፣ የዛን ዘመን ዲሞክራሲ ስናይ አሁን ካለው ጋር ስናነጻጥረው ያ ኢትዝ አን ዲሞክራቲክ ኖርማሊ። ግን በዛ ዘመን የሚወዳደረው የዛን አይነት ተሳትፎ ስላልነበረ ኢት ዋዝ ሶ ማች ዲሞክራቲክ ዲዩሪንግ ዛት ታይም፣ በዛ ሰዓት። ሶ ምክንያቱም ዋይ ዊ ኮል ኢት አን ዲሞክራቲክ ዌን ዊ ኮምፔር ኢት ዊዝ ዘ ኤግዚስቲንግ ዲሞክራሲ ኦር ዊዝ ዚስ ሞደርን ዲሞክራሲ፣ በዛ ሰዓት በጣም ተሳትፎ የሚሰጣቸው ወንዶች እና በጣም ወጣቶች በመሆናቸው፣ አረጋውያን እና ሴቶች ይህን እድል የሚያገኙ ባለመሆናቸው ዛቲስ በሆነ መንገድ ዲስክሪሚኔት የሚያደርግ ነው፣ የሚያገል ነው። ሌላው ሁለተኛው ሊሚቴሽን ሲቲዝንሽፕ ዋዝ ሪስትሪክትድ ቱ ስሞል ኢላይትስ። ዜግነት በዛ ሰዓት የሚሰጠው ለተወሰኑት በጣም ለተማሩት ነቃ ላሉት ብቻ ነው። ባይ ዘ ወይ ሲቲዝን የሚለው ጽንሰ ሐሳብ የመጣው ዲሞክራሲ የሚለው ነገር ከመጣ በኋላ ነው። ምክንያቱም የአንድ ሀገር ሰዎች ነው የሚለው ነገር የጋራ ሐሳብ ያለን የሚልም ነገር ያመጣል እና በዛ ሰዓት የተወሰኑ ኢላይት ማለት ሙሬ ነቁ የተማሩ ባለስልጣን የሆኑ እንደማለት ሊሆን ይችላል። ሶ ሲቲዝንሺፕ ዋዝ ግራንትድ አት በርስ ቱ ሜልስ፣ ለወንዶች በመወለድ የሚሰጥ ነው። በተለይ ሁለቱም ወላጆቻቸው አቴናውያን ከሆኑ ብቻ ነው። ዘ ቫስት ማጆሪቲ ኦፍ አዳልትስ፣ በጣም ብዙዎቹ ግን በተለይ ሴቶችን ጨምሮ ባሮችን ጨምሮ ነዋሪዎችን ጨምሮ ይህ አይነት የዜግነት መብት አይሰጥም። ባይዘወይ በዛ ሰዓት ባሪያ የሚባል ነበር፣ አገልጋዮች በዛ ሰዓት ሰራተኛ፣ የጉልበት ሰራተኛ፣ ዲያስፖራ፣ ለትምህርት የመጣ የሚል ነገር ስለሌለ ባይዘወይ አሁን ኢን ሞደርን ሴንስ በአንድም በሌላ መንገድ ዜር አር ስሌቭስ ባይዘወይ ወደ ውጭ እንሄድ ብለን ስናስብ we are just thinking about being a slave መሆን ስለምንፈልግ ነው። እዚያ ሄደን የእነሱን ሽንት ቤት ነው የምናጥበው። we are slaves አስገድደው ይዘው ሄደው ስላላሳጠቡን ነው እንጂ we are slaves in modern sense አይደለም። ለትምህርት ብንሄድ የእነሱን ትምህርት፣ የእነሱን ቋንቋ፣ የእነሱን ባህል እንወርሳለን ዘመናዊ በሆነ መንገድ። we are slaves even we are exercising slavery in modern sense ያ ሶ ኤኒዌይ በዛ ሰዓትም ዳይሬክትሊ ግን ስሌቭስ ተብለው ስራ የሚሰሩ የጉልበት ስራ የሚሰሩ የነዛን ሰዎች ጉልበት የሚጨርሱ ስራዎችን ለነዚህ ሰዎች የሚሰጡ ሰዎች ነበሩ። ለማንኛውም በዛ ዘመን የነበረው ዲሞክራሲ ወይም ዜግነትም የሚሰጠው ውስን ስለነበረ የዲሞክራሲውም ውስንነት ነበረው የሚለውን መያዝ ተገቢ ነው። ሶስተኛው ሊሚቴሽን ፓርቲሲፔሽን ዋዝ ኖት ኢን ፕራክቲስ አስ ኤክስቴንሲቭ አስ አቴኒያንስ ላይክድ ቱ ክሌም። ያው እንግዲህ የዚህ መጽሐፍ አገላለጽ እንዳዘጋጆቹ ይወሰናል ብያችኋለሁ የዚህን ኮርስ መጀመሪያ ላይ። ስለዚህ ምንድን ነው እያለ ያለው? ተሳትፎ
የሚለው የዲሞክራሲ ተሳትፎ በተግባር ላይ አዎ በጣም ያን ያክል ሰፋ ያለ አልነበረም። አቴናውያን እንደሚናገሩት ያህል ተሳትፎ ላይ ግን ብዛም አልነበረም ነው። ምክንያቱም even after payment for attendance was introduced, most citizens remained absent from most assemblies or meetings. ይቀሩ ነበር ነው። ያው ከቀሩ እንደተሳተፉ አይቆጠርም ነው ባጭሩ። ግን አሁን በሞደርን ሴንሱም እኮ ሰው ከቀረ ምን ታደርገዋለህ? So Athenians or Athenian democracy was hardly an exercise in lean movement. ያው ትንሽ አስቸጋሪ ነው የነሱን አሁን ላይ ለማምጣት ትንሽ ኮምፕሊኬትድ ነው። ታይም ኮንሱሚንግ ነው፣ ጊዜ ይፈጃል፣ ውስብስብ ነው። እንደገና ደግሞ ወጪ ይፈጃል በዛው ልክ ያን ሁሉ ሰው ለማሳተፍ። ምክንያቱም ለትንሽ ሰዎች ነው እንጂ የሚሆነው በጣም ተገጠር ከተለያየ ነገር ሰብስቦ ሰዎችን በዚህ መንገድ ማሳተፍ which is በጣም ጊዜ የሚፈጅ ነው፣ አስቸጋሪ ነው። የእነሱን ዘመን ዲሞክራሲ አሁን እናምጣው ብንል ምክንያቱም just like that it was complicated, time consuming and costly. An overly complicated method of governing a small rural society. It is relevance in the modern world is limited as people prefer to spend their working hours developing and prospering themselves rather than attending political meetings. ብዙ ጊዜ ሰዎች ወደ መስራት ጀስት ገንዘብ ወደሚያስገኙ ሞር ራሳቸውን ወደሚያዝናኑ ቦታዎች ላይ ነው እንጂ እንዲህ አይነት የፖለቲካ ስብሰባዎች ላይ ሰዎች እምብዛም የሚደፍሩ ስላልሆነ የእነሱን አይነት ዲሞክራሲ አሁን ኤክሰርሳይዝ እናድርግ ብንል አስቸጋሪ ይሆናል ነው። ኤኒዌይ ሶ ትንሽ አስቸጋሪ ነው። በተለይ ዳይሬክት በመሆኑ በተለይ ዘ ፕሪንሲፕል ኦፍ ሰልፍ ገቨርንመንት ራስን በራስ ማስተዳደር የሚባለው ዲድ ኖት ኦልዌይስ ሊድ ቱ ዲሳይሲቭ ኤንድ ኮሄረንት ስቴት ፖሊሲ። ሶ ሰልፍ ገቨርንመንት ራስን በራስ ወይም የራስ መንግስት የሚባለው አይነት ጽንሰ ሀሳብ ወይ ከራስ የወጣ መንግስት የሚለው ጽንሰ ሀሳብ ሁልጊዜ ያው አንድ አይነት ወይም ወጥ የሆነ የሀገር ፖሊሲ ለመምራት ወይም በዛ መንገድ ኤክሰርሳይዝ ለማድረግ አያስችልም። በተለይ ላክ ኦፍ ፐርማነንት ቢሮክራሲ ኢቬንቹዋሊ ኮንትሪቢዩት ቱ ፔሪድ ኦፍ ኢንፌክትድ ገቨርንመንት ፎሎዊንግ ዋር ዲፊት በዛ ዘመን እንዲህ አይነት ክስተቶችም የነበሩበት በመሆኑ ያን ያክል ጽንሰ ሀሳቡ የዲሞክራሲ ጽንሰ ሀሳቡ የዳበረ ቢሆንም መጨረሻ ላይ ግን ያው እንደተጠበቀው አልዘለቀላቸውም ነው የአቴናውያን ባጭሩ። ኤኒዌይ ያው ሁሉ ነገር በየዘመኑ ሊሚቴሽን ይኖረዋል፣ ክፍተት ይኖረዋል። ያን ያህል የተሟላና ተመረጠ በሚባል መንገድ ላንረዳው እንችላለን። ነገር ግን it is important to remember that while Athens is widely regarded as the birthplace of democracy, this does not simply or it implies that Athens was entirely democratic. ምናልባት የዲሞክራሲ መወለጃዋ አቴንስ ብትሆንም ሙሉ ለሙሉ ዲሞክራቲክ ሀገር ነበረች ብሎ መረዳት ግን ያስቸግራል። As previously stated, ቅድም እንደተባለው the majority of Athenians were not permitted to participate in their government and slavery was widespread. ባርነት የተስፋፋበት እና ሁሉም አቴናውያን በተለያየ የመንግስት ምርጫዎችና አካሄዶች ላይ ይሳተፉ ስላልነበረ ሙሉ ለሙሉ ጀስት ዲሞክራቲክ ናት ማለት አስቸጋሪ ነው። ፎር ኤግዛምፕል ዋን ኦፍ ዘ ፋንዳሜንታል ፕሪንሲፕልስ ኦፍ ዲሞክራሲ ዛት አንዱ የዲሞክራሲ ጽንሰ ሀሳቡ ወይም መርሁ ይህ ምንድን ነው? ኦል ሲቲዘንስ ኦፍ ስቴት ፓርቲሲፔት ኢን ዜር ገቨርንመንት፣ ሁሉም ዜጎች በአንድም በሌላ መንገድ በቀጥታም ይሁን በተዘዋዋሪ በመንግስት ሁኔታዎች ላይ እንዲሳተፉ ማድረግ ነው። ኤንድ ኦል ሲቲዘንስ ኦፍ ኤ ኔሽን ሹድ ኖት ቢ ሰብጀክት ቱ ስሌቨሪ፣ ባርነት የሚጋለጡ ዜጎች መኖር የለባቸውም። ለምሳሌ ወደ ኢትዮጵያ ስትመጡ ኢትዮጵያን ሲቲዘን ሃቭ ዘ ዲሞክራቲክ ራይት ቱ ፓርቲሲፔት ኢን ዜር ሎካል ኤንድ ናሽናል ገቨርንመንትስ ዊዛውት ዲስክሪሚኔሽን፣ ያለምንም የጾታ ልዩነት ባርነት ምናምን ሳይባል ሁሉም ኢትዮጵያውያን መሳተፍ እንዲችሉ የሚፈቅድ ስለሆነ ከአቴናውያን ዲሞክራሲ በጣም የተሻለ ነው ይላል። ሶ ስሌቨሪ ኢዝ ሲምፕሊ ኤ ኮንዲሽን። ምን ማለት ነው ስሌቨሪ ማለት? ኮንዲሽን ኢን ዊች ኤ ፐርሰን ኢዝ
exploited and deprived of most democratic rights። ባርነት ማለት ምን ማለት ነው? በአጭሩ ሁኔታ ነው። ምን አይነት ሁኔታ? አንድ ሰው ዲሞክራሲያዊ መብቶቹ ሲበዘበዙበትና ሲነጠቅ ማለት ነው። ለምሳሌ ራይት ቱ ቮት እንዳትመርጥ ሲባል ወይም እንዳትመረጥ ወይ እንዳትመርጥ ወይ እንዳትመረጥ ሲባል ማለት ነው ባርነት። ያው what about democratic human rights? Yeah, what if the government deprived or exploits human rights? ዲሞክራሲያዊ መብቶች ሲጣሱ ብቻ ሳይሆን what about human rights? ሰብአዊ መብትስ ሲገደብ ስሌቨሪ አይባልም? እሱን ጠይቁ። ዋይል አቴኒያን ዲሞክራሲ was far from perfect, it served as a foundation። እንግዲህ የአቴኒያን ዲሞክራሲ በጣም ፐርፌክት ነው የሚባል ባይሆንም ግን መሰረት ሆኗል። አሁን ላለው ሞደርን ሶሳይቲ፣ አሁን ላለው ሞደርን ዲሞክራሲ መሰረት ሆኗል ማለት ነው። ኦኬ ሶ that is actually about today's lesson. Bye.